ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዘን ቀርበናል። በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን ወደ አደገኛ ምዕራፍ በተሻገረበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ በኢራን የኢነርጂ መሰረተ ልማቶች ላይ ጥቃት ለመሰንዘር የሰጡትን የ48 ሰዓታት የጊዜ ገደብ ለ5 ቀናት ማራዘማቸው በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። ትራምፕ ይህንን ውሳኔ ያስተላለፉት ከኢራን ጋር በጣም ጥሩና ውጤታማ የሆኑ የሰላም ውይይቶች መጀመራቸውን በመጥቀስ ሲሆን ይህም በዓለም አቀፍ ደረጃ በከፍተኛ ፍጥነት የጨመረውን የነዳጅ ዋጋ ለማረጋጋትና ለገበያው እፎይታ ለመስጠት የታለመ ስልታዊ እርምጃ እንደሆነ ይታመናል። ይሁን እንጂ የኢራን መንግስት ሚዲያዎችና የውጭ ጉዳይ ሚኒስቴር ይህንን የትራምፕን ንግግር ሙሉ በሙሉ ውድቅ በማድረግ ምንም አይነት ድርድር አለመኖሩና ፕሬዝዳንቱ ወደኋላ ያፈገፈጉት ኢራን በሰነዘረችው የቀጥታ የአጸፋ ማስፈራሪያ ምክንያት መሆኑን ገልጸዋል። የዓለም አቀፍ ኢነርጂ ኤጀንሲ መሪ ፋቲ ቢሮል እንደገለጹት አሁን ላይ ያለው የነዳጅ ቀውስ እንደ አውሮፓውያን አቆጣጠር በ1973 እና በ1979 ከነበረው የነዳጅ ድንጋጤ በበለጠ የከፋ ደረጃ ላይ ደርሷል ብለዋል። ምክንያቱም በቀን 11 ሚሊዮን በርሜል ነዳጅ ከገበያ በመጥፋቱና የዓለም 1/5 የነዳጅ አቅርቦት የሚያልፍበት የሆርሙዝ ወሽመጥ በመዘጋቱ እንደሆነ ገልጸዋል። ምንም እንኳ የትራምፕ መግለጫ የነዳጅ ዋጋን በአንድ ቀን ውስጥ በ10 በመቶ እንዲቀንስ ቢያደርግም በቴህራን በኩል ያለው ቁርጠኝነት ግን እስከ መጨረሻው እንከላከላለን የሚል ነው። ይህም በዋይት ሀውስና በቴህራን መካከል ያለውን ጥልቅ የዲፕሎማሲ ልዩነትና የቃላት ጦርነት በግልጽ ያሳያል። በሜዳ ላይ ያለው ወታደራዊ እውነታ ስንመለከት ጦርነቱ ከጀመረበት ከየካቲት 21 ጀምሮ ከ2000 በላይ ሰዎች መሞታቸውና በመቶ ሺዎች የሚቆጠሩ መፈናቀላቸውን መረጃዎች ያመለክታሉ። ትላንት ምሽት በኢራን ዋና ከተማ ቴህራን ላይ የተሰነዘረው የአየር ድብደባ የኤሌክትሪክ ኃይል መሰረተ ልማቶችን ኢላማ በማድረጉ መላው ከተማ በጨለማ ተውጣለች። ይህም እስራኤልና አሜሪካ በኢራን አቅም ላይ እያደረሱት ያለውን ጫና ያሳያል። በእስራኤል በኩል ደግሞ በደቡብ ሊባኖስ የሚገኘው ሂዝቡላ ላይ የከፈተችው ዘመቻ ገና መጀመሩ ነው ተብሏል። የእስራኤል መከላከያ ሚኒስትር ኢስራኤል ካቲስ ሰራዊቱ ወደ ሊባኖስ ጠልቆ እንዲገባና መሰረተ ልማቶችን እንዲያፈር ትዕዛዝ ተሰጥቶታል ብለዋል። ይህ በእንዲህ እንዳለ አሜሪካ የ5 ቀናት የጊዜ ገደብ ያስቀመጠች ሲሆን ይህ ጊዜ ሲያበቃ የሆርሙዝ ወሽመጥ ካልተከፈተ ከፍተኛ ጥቃት ሊሰነዘር እንደሚችል ተገምቷል። ይሁን እንጂ ኢራን ሲቪል የኃይል ማመንጫዎችን መምታት የጄኔቫ ስምምነትን የሚጥስ በመሆኑ ትራምፕ በዓለም አቀፍ ሕግና በወታደራዊ ፍላጎታቸው መካከል ተወጥረው ይገኛሉ። በአሁኑ ወቅት 45,000 የአሜሪካ የባህር ኃይል ወታደሮች ወደ ቀጠናው እየተንቀሳቀሱ ሲሆን የኢራን መንግስት ደግሞ የኒውክሌር ጣቢያዎች በሚገኙባቸው አካባቢዎች የአየር መከላከያ ስራዎችን እያጠናከረ ይገኛል። ይህ ጦርነቱ ወደማይመለስ ቀውስ ውስጥ ከመግባቱ በፊት በሚቀጥሉት 5 ቀናት ውስጥ የሚወሰዱ የዲፕሎማሲ እርምጃዎች የዓለምን የወደፊት ኢኮኖሚና የደህንነት ዕጣ ፈንታ ይወስናሉ ተብሎ ይጠበቃል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ሲያሰማው የነበረው የዛቻ ድምፅ በድንገት ወደ ሰላማዊ ንግግር ተቀይሯል። ከጥቂት ሰዓታት በፊት ትራምፕ ኢራንን የኃይል ማመንጫዎችና የኢነርጂ መሰረተ ልማቶች ሙሉ በሙሉ አድማለሁ በማለት ሲዝቱ የነበረ ቢሆንም አሁን ግን ያ ታሪክ ተቀይሮ ሁሉም ወታደራዊ እርምጃዎች እንዲቆሙ ትዕዛዝ አስተላልፈዋል። ይህ ድንገተኛ ለውጥ ብዙዎችን ግራ ጋብቷል። ጥያቄው ትራምፕ በኢራን ተሸነፉ ወይስ ይህ ሌላ ስልታዊ ማፈግፈግ ነው የሚል ነው። ከሁለት ቀናት በፊት ትራምፕ ለኢራን የ48 ሰዓታት ጥብቅ ማስጠንቀቂያ ሰጥተው እንደነበረ ይታወቃል። ማስጠንቀቂያውም ኢራን በዓለም ላይ ከፍተኛ የነዳጅ ዝውውር የሚደረግበትን የሆርሙዝ የባህር ወሽመጥ በአስቸኳይ እንድትከፍት የሚጠይቅ ነበር። ይህ የጊዜ ገደብ አልፎ ሚሳኤሎች ይተኮሳሉ ተብሎ በሚጠበቅበት ሰዓት ከዋይት ሀውስ የወጣው መረጃ ግን ተቃራኒ ሆኗል። ትራምፕ በሰጡት መግለጫ አሜሪካ የታቀደውን ጥቃት ለሚቀጥሉት 5 ቀናት ለማስተላለፍ መወሰኗን አስታውቀዋል። ይህ ውሳኔ የተላለፈው ደግሞ በሁለቱ ሀገራት መካከል ባለፉት 48 ሰዓታት ውስጥ በጣም ውጤታማና ተስፋ ሰጪ የተባሉ ንግግሮች በመደረጋቸው እንደሆነ ተገልጿል። ትራምፕ አክለውም አሜሪካውን የምትፈልገው የኃይል እርምጃን ሳይሆን ከኢራን ጋር ያለውን ውጥረት በዘላቂነትና በሙሉ ድምፅ ለመፍታት መሆኑን ተናግረዋል። ይህ ማለት ግን ጦርነት ቀርቷል ማለት አይደለም። ይልቁንም ወታደራዊ ጥቃቱ ለጊዜው ታግዶ ለዲፕሎማሲ ንግግሮች እድል ተሰጥቷል ማለት ነው። ብዙ የፖለቲካ ተንታኞች ይህንን የትራምፕን እርምጃ ለኢራን እንደ ትልቅ ድል የቆጠሩት ይገኛሉ። ኢራን ያለምንም ወታደራዊ ጉዳት አሜሪካን ወደ ድርድር ጠረጴዛ መመለስ መቻሏ በትራምፕ ላይ የፖለቲካ ጫና ሊፈጥርባቸው እንደሚችል ይገመታል። በሌላ በኩል ደግሞ ትራምፕ ይህንን 5 ቀን የሰጡት ኢራን መጨረሻውን እንድታውቅና
በሰላም እጃቸውን እንዲሰጡ ለማድረግ የተጠቀሙበት የስነ ልቦና ጦርነት ነው የሚሉ ወገኖችም አሉ። ሆኖም ግን የዓለም የነዳጅ ገበያ እና የጂኦፖለቲካ ውጥረት አሁንም እንደቀጠለ ይገኛል። በሚቀጥሉት 5 ቀናት ውስጥ የሚደረጉ ንግግሮች ውጤት ካላመጡም ቀጣው እርምጃ ምን ሊሆን እንደሚችል መገመት አያዳግትም። አሜሪካ የሰጠችው የ5 ቀናት ፋታ ለኢራን ትንፋሽ መውሰጃ ወይንስ ለትልቅ ጥቃት መዘጋጃ? ይህንን በጋራ የምናየው ይሆናል። የኢራን ከፍተኛ ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ በቅርቡ የሰጡት መግለጫ መላውን ዓለም አስደምሟል። ቃል አቀባዩ በግልጽ እንደተናገሩት የአሜሪካና የእስራኤል ጦር ኃይሎች በየትኛውም ቦታ ቢሸሸጉም ከቴህራን ረጅም እጆች ማምለጥ እንደማይችሉ አስታውቀዋል። መደበቂያ የላችሁም በሚል ርዕስ የተሰጠው ይህ ማስጠንቀቂያ በተለይም በእስራኤል ውስጥ የሚገኙ እንደ ራድ ያሉ ሰፈሮች ውስጥ መደበቅ ለወታደሮች ምንም አይነት ዋስትና እንደማይሰጥና ሕይወታቸውን እንደማያተርፍ በቀጭን ገልጸዋል። ይህ ንግግር ኢራን በእስራኤል የውስጥ ደህንነትና ወታደራዊ እንቅስቃሴዎች ላይ ያላትን የቅርብ ክትትል የሚያሳይ እንደሆነ ተገምቷል። ዞልፋጋሪ አክለውም ኢራን በአሁኑ ወቅት እያንዳንዱን የአሜሪካና የእስራኤል ወታደራዊ እንቅስቃሴ በጥቁር መነጽር ስር አረጋ እየተከታተለች እንደሆነና ሙሉ የሰርቪላንስ የበላይነት እንዳላትም ተናግረዋል። እንደ ቃል አቀባዩ ገለጻ ከሆነ ቴህራን በቅርቡ የሰነዘረቻቸው የሚሳኤልና የድሮን ጥቃቶች በክልሉ የነበረውን የኃይል ሚዛን ሙሉ በሙሉ ወደ ኢራን ወገን እንዲያጋድል አድርገውታል። የጠላቶቻችን መከላከያ ስርዓቶች በስትራቴጂካዊ ግራ መጋባት ውስጥ ወድቀዋል ያሉት ዞልፋጋሪ አሜሪካና እስራኤል የኢራንን ቀጣይ እርምጃ መገመት ተስኗቸዋል ሲሉ ተሳልቀዋል። ይህ የስትራቴጂ ግራ መጋባት ሁኔታም እስራኤል ለጥቃት ያዘጋጀቻቸው የመከላከያ ግንቦች በኢራን ዘመናዊ የጦር መሳሪያዎች በቀላሉ ሊሰባበሩ እንደሚችሉ አመላካች ነው ተብሏል። ከዚህም በላይ የኢራን ወታደራዊ አመራሮች እየተናገሩ ያሉት ስለ ቀጠናዊ ግጭት ብቻ ሳይሆን መላውን መካከለኛው ምስራቅ ሊያፈርስ ስለሚችል አጠቃላይ ጦርነት ነው። ውጥረቱ ከቀን ወደ ቀን እየጨመረ ባለበት በዚህ ወቅት ኢራን በክልሉ ያላትን አጋሮች በማስተባበርና የቴክኖሎጂ የበላይነትን በመጠቀም በአሜሪካ ስትራቴጂካዊ ጥቅሞች ላይ ከፍተኛ አደጋ መደቀኗን ቀጥላለች። ይህ የዞልፋጋሪ ማስጠንቀቂያ ለዋሽንግተንና ለቴል አቪቭ የተላከ ግልጽ መልእክት ነው። የጦርነት አውድማው ተቀይረዋል። ከእንግዲህ ደህንነቱ የተጠበቀ ቦታ የለም። የዓለም አቀፍ ተንታኞች እንደሚሉት ከሆነ ይህ ንግግር ኢራን በቀጣዩ ለምትወስደው መጠነ ሰፊ ወታደራዊ እርምጃ እንደ መደራደሪያ ሊቆጠር ይችላል ብለዋል። ጤና ይስጥልን። ይሁን እንጂ ኢራን ሲቪል የኃይል ማመንጫዎችን መምታት የጄኔቫ ስምምነትን የሚጥስ በመሆኑ ትራምፕ በዓለም አቀፍ ሕግና በወታደራዊ ፍላጎታቸው መካከል ተወጥረው ይገኛሉ። በአሁኑ ወቅት 45,000 የአሜሪካ የባህር ኃይል ወታደሮች ወደ ቀጠናው እየተንቀሳቀሱ ሲሆን የኢራን መንግስት ደግሞ የኒውክሌር ጣቢያዎች በሚገኙባቸው አካባቢዎች አየር መከላከያ ስራዎችን እያጠናከረ ይገኛል። ይህ ጦርነቱ ወደማይመለስ ቀውስ ውስጥ ከመግባቱ በፊት በሚቀጥሉት 5 ቀናት ውስጥ የሚወሰዱ የዲፕሎማሲ እርምጃዎች የዓለምን የወደፊት ኢኮኖሚና የደህንነት ዕጣ ፈንታ ይወስናሉ ተብሎ ይጠበቃል።